ወንድሜ ስልክህ እንኳን ቻርጅ ያደርጋል። አንተስ ተራ አስተሳሰብ ተራ ሴት አይመችም። ቅማላ እኛ ስንት ወጣት እዚህ ጋር በስድብ በሚሰቀስቀው እንደ ጩቤ ቂጡን እየወጋን እያነቃን የኮሜንታር ወኛ ነኝ አንደሽ ደግሞ የወርከና ውሃ ተሸካሚ የሉባንጃዋ ምናምን እኔ ገርመኝ ከሰም ከሰም ይከሰም የተኛውም አይነት ወንድ ከዛሬ በኋላ ትኩረት ማድረግ ያለበት ህይወት ላይ፣ ስራ ላይ፣ ገንዘብ ላይ፣ ቤት ላይ ነው እንጂ ቅጥ ላይ በፍጹም መሆን የለበት። ወንድ ልጅ ያለላችሁም እንዴ እንዳዞር ወንድ ልጅ ሰላም ሰላም ያገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እናንተ ግን ኧረ ተው አንድ ሺህ አስገቡኝ፣ የምር ይደብራል። ያው ከጀመረን እንግዲህ 3 ወር ሊሞላን ነው፣ ግን 1000 ሰብስክራይብ እንኳን አልገባንም እና ሁላችሁም የኔ ቪዲዮዎች የሚመቿችሁ ፈገግ የሚያደርጉችሁ ሰዎች እባካችሁ ሰብስክራይብ አድርጉ። ሁሌ የምለቀው ቪዲዮ እንድደርሳችሁ ደግሞ የደወል ምልክቷን ነካ አድርጉ። ሐሳብ አስተያየት ካላችሁ ማስተካከለውም ሊሆን ይችላል፣ ያሳቃችሁም ሊሆን ይችላል። ኮሜንት ላይ የፈለጋችሁትን መጻፍ ትችላላችሁ። ላይክ ማድረግ እንዳይረሳ። ይመቻችሁ። ወደ ቪዲዮ። የኮሜንት አርበኛ ነው ምን ስምሽ ነው? አዎ ሞጣዬን ያባል ነው የኮሜንት አርበኛ ሞጣዬ ከጎንደር ሁሌ እኮ ከጎን ነኝ። ይሄን አታውቅም? ምንድነው የኮሜንት አርበኛ ማለት? አረ በባለፈው እኮ መርሲ አማራዊት የሚለው ኖ ተራ አስተሳሰብ ተራ ሴት አይመችም። ቅማላ እኛ ስንት ወጣት እዚህ ጋር በስድብ በሚሰቀስቀው እንደ ጩቤ ቂጡን እየወጋን እያነቃን የኮሜንታር ወኛ ነኝ አንደሽ ደግሞ የወርከና ውሃ ተሸካሚ የሉባንጃዋ ምናምን እኔ ገርመኝ የኮሜንታር ወኛ ኢሳያስ አንተ የጎደሎ ልጅ ጎደሎም አንተ ነህ። በሰንበት ምድር እንደዚህ ያነድርን ነው ከጊዜው ጋር የምናባረራች። ሰላም ባለ ድራፍት ሰላም አለቃ ሞጣችን እንዴት ነህ? ስም ማን ነው? እኔ ጃምብላ እባላለሁ የአዲስ አበባ ልጅ ነኝ። ውጣ እንደ አይነት ማህይም አይመቸኝ። ጃምቦ ብሎ ጄኢ ብሎ የሚጽፍ ቆሻሻ የአዲስ አበባ ልጅ ከሆንክ አንተ እውነትም ሙቷል። ወጣው ጃምቦ ማለት ጄኤ ነው። ጄኢ ብለ የገባ ማህይም እንዴት ብሰልለን ነው እንዴት ብንቅ ነው እዚህ ሚዲያ ላይ የገባ አንተ ማህይም። ሁለተኛ እንዳትመጣ ጂምቦ የአዲስ አበባ ልጅ ነኝ። ፊደል ቆጥር መጀመሪያ ከካ እንጫትና የነን ቁርጥና ክትፎ ካገኘ አንተ ይፈር ተሞይ ጃምቦ ነኝ ምና አበራ ኮብ አበራ። ሁለተኛ ከጠየቅ ወደ 7ኛው ሰማይ ላይ ልካል። በቃ አበራ የምትባል አንተ ሙጀሊያ ላክ እስኪያው ሁለተኛ ላክ አበራ የምትባል አንደቆ አሁን ከላክ በብሎክ ሰይፍ ወገብን ቆርጫ ባባ 7ኛ ሰማይ ነው የምትላኩት። አርፋችሁ ተቀመጡ። እኔ እኮ ነግሬሻለሁ የምትሆን ሰው አይደለችም። አረ ጭራቅ ነች ጭራቅ። እማዬ መጥቻለሁ። ምን ነው ቶሎ መጣ? አይ ገበያው ባዶ ነበር እና ሁሉንም ገዛክ? አዎ ኩሽና አድርጌዋለሁ። ጥሩ። ሽንኩርት ስንት ብር ገዛክ? ኪሎ 130 ብር። ኪሎ 130 ብር? አረ እኔ ትናንትና 70 ብር ገዛው። አረ እባክሽ። አረ እንደዛ የተመሸጥም? አዎ ግን ቆይ አይደል እንደዛ መሸጥ ካቆመ ጨምሯል እኮ። አረ ሙሉ ገበያው በ70 ብር ነው የሚሸጠው። የምን ሙሉ ገበያ ነው? ያው ገበያ ነበር። እኔ አላውቅም። ግድ ነው። እሺ ቲማቲም ገዝተሃል? አዎ። ስንት ብር? ኪሎ 80 ብር። ምን ጉድ ሳይሰማ መስከረም አይጠባሉ። ምን ነው? አረ እኔ 20 ብር እግዚኦ። የእውነትሽን ነው 20 ብር? አዎ አንተ ውሻ ብሬን አስፈልፈኝ መጣ። አረ እማዬ በእውነት ሙሉ ገበያው ቢዞር እንደዛ የሚሸጥ ሰው የለም። ዝም በል። ሌላ ምንድን ነው የላኩ? ምስር ስንት ገዛሽ? ምስር 350 ብር ነው። ወየው ጉዴ! በቅርቡ ትደህያለሽ። በቃ እንዴት ምስር በየቦታው በየመንገዱ 15 ብር አይደል እንደሚሸጠው? አንተ ብቻ ተረጋጊ። ምንድን ነው የምትረጋጋው? ብሬን ትንበትሎ እኮ የመጣው እገልሃለሁ። ተይ በቀሉ። ለነገሩ ምን ይታወቃል? በዛ ዋጋ ሸጠውለትም ላይ ሆነ ማለት እንዴ። ልጆች እኮ ከባድ ናቸው። 5 ብር የገዙትን ምቃ 150 ብር። እግዚኦ ጀለስ ይቀናብሽ ይል እንዴ ስታቃጥሪ
አዎ እውነት ናት እቺ ነገር እውነት ናት። ምንም የተጨመረባት ነገር የለም እንዴ እናቶች እናንተ የምትለኩት ልጅ ካጣችሁ ዝም በሉ። መግደርደር የማያቀስም አለ መግደርደር የለብህም እንደ ባህሉ ነው መኖር ያለብህ። ርቦኝ እኮ ነው ናብላ ሲሉኝ ኖ አይ በልቻለሁ አልኩ ሲደረደር አሪዩ ሹራሉ ኖ በልቼ እኔ ሊያግደረድሩ ይመስላል ኖ አረ በልቻለሁ ምናምን አልኩ ድጋሚ ብዬ ኦኬ ማለት ሊበሉ ስለበሉ አረ እንዴ በሉ ቁጥር በቃ ትሪትሪውን እያየሁ ሳንሳኑን እያየሁ ካሁን አረ አንዴ ብቻ በበይ እያልኩ በበይ ላብዬ ወጣለሁ ብዬ ቀርቷል መግደርደር ወንድሜ እንዴ አቅርበህ መብላት ነው እንደውም ያለብህ። ይኸውልህ እንዴ ካላገባ እንዳታገባሽ እኔ አግቼ ባለ ትዳሮች ያሉበት ሁኔታ ህይወት የተመሰለ እንዴ ልጅ ጆጃ እንዴ ወይኔ አበደ ይማ መቀጠል አለብኝ ዳውድ ተከባት ይሄ ታለ የነገርኩህ ዳውድ ተመለስ ሁለቱም ነው ያበዱት አንዱ ብቻ አይደለም እንዴት ባለ ትዳሮች ለምንድነው ያበዱ ያሉት? ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን። ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በትላላችሁ ደፋር። ታዲያ አንቺ እኮ ለቆሎም ረፍዶብሻል። ጥርስሽ ይችላል። እድሜ ስንት ነው? ትልቅ ሰው አይደለች? ትልቅ ሰው ነች። በጣም ትልቅ ሰው ነች። አረፈደም እንደዚህ አይነት ሐሳብ አንስቶ ለመወያየት በእርሶ እድሜ በእውነት እንደው መቄዶንያ ሞልቶላችሁ አፈሳሪ ጀምሮ አንደኛ ታፋት አንቺ ነሽ። በእውነት ለመናገር ረፍዷል ለማለት ነው። ረፍዶብሻል። አንተ አንቺ አይከብድም። አንቺ አንተ አልሄደም ከእርሶ ጋር አልሄደም። በእውነት አልሄደም ከእርሶ። ትልቅ ሰው ነው። ለመውለድ ለመክበድ ያሉት አመት ግፋ ቢል 3-4 ስለዚህ ተጠቀሙበት ለማለት ነው። የዚህ ልጅ የመልስ ምት ማለት ነው። አንጀት ነው የሚያረሳው። ትንሽ አንቺ ነው ተቀላቀለብህ እንጂ ሌላው አሪፍ ነው። ፓሴቶ ሶፓታ ፓሴቶ ገደመኔ አንተ ነው እንዳስጠና ያላከ አባተ ልኮኝ ነበር እንዳስጠና ስርዓቱን ይዘና አጥና በእናትህ ተረጋጋ። እንደመጣ ጮክ እኮ ምን ነው ጠቆርክሳ? እኔ ከዩኒቨርሲቲ በቅርብ ሰዓት ነው የወጣሁትና በማርሻና በአይዲ ምን ነው እንትን እንደዚህ ተቆርጥ እንዴ? አዎ አንድ ቀን ገብቼ እኔ አስመልሼ ነው የወጣሁት። አስመልሼ ስለሆንኩ ምናልባት አንዴ ተቀምጥና ኦኬ ደግሞ የጥናቱ ከጀመረን በኋላ ወረድ ሄዳለሁ ያው ልጅ ነኝ ደግሞ ወደዚህ ገባለሁ አበተ በቃ አረፈ ጥናት ነው የምታጠነው እና ደግሞ አይምሮ ክፍት እንዲሆን ከማጥናታችን በፊት የተመጣጠነ ምግብ እንደ ፍራፍሬ አይነት ጥራጥሬ አይነት ስጋ በሬም ቢገኝ አምጣና አሁን እዚህ ጋር በልተህ ከዛ ነው አይምሮ እንዲገባልኝ ማለት ነው እንዲገባ አዎ እንዴ እኔ ጧት በልቻለሁ ቤት ጧት በልቻለሁ በላ እንዴ አዎ ሁሉን ያልካቸውን ነገሮች ጧት በልቻለሁ ሁሉ ጥራጥሬ እንዳለ በላ እንዳለ ያብታልሽ መሆኔን ረሳው መሰለኝ እንዳለ በቃ በላ እንዳለ ለሷ አምጣለት እሺ እኔ በልቼ ልምጣ ኦኬ ግን እንዳታርፍት ግን ለፈዋ እንደመጣሽ አሳብቅብሻል በይ አስጠናለሁ ብለሽ አባይ ደግሞ ኬት እንዳገኘኝ ጥራጥሬም ፍራፍሬውን ሁሉንም ላስጠኙ ነው ላጥኙ ነው እኔ በልቼ ልምጣ የዘመኑ ባል ሲክድ ሄሎ እንኳን ደስ አለ ሚስት በሰላም ተገላግላለች የትኛዋ አለ ነገሩ ከፈሰው ነው መጣ የትኛዋ እንዴ እቺ ባበር በቀን 6 ስትበላ አይደል የፈቷት እቺ በእናት እቺ ማከትላቱ ራይ የፈቷት ደሙ ማን ነው ይመስላል ይሄማ ጅብ ነው ይወጣሽ ይሄማ የኔ ልጅ አይደል የታባ ነው አይተምቴሉ ምን ነው አስረግዘላሽ ነው እንዴ ወንድሜ እንደዛ ነው ነገሩ ባላየ ባልሰማ ነው የትኛዋ ተፈስ ነበር እንዴ ዶክተር? አዎ እንግዲህ ሰሞኑን እኛ ጋር ቀዶ ሕክምና እንዳደረግ እናውቃለንና የተፈጠረ ድንገት የሆነ ስህተት አለ ውስጥህ መርፌ ረስተናል። ያው ቀለል ያለ ነው ችግር የለውም። መርፌ ብቻ ነው እንዴ? ስልኬ ነው ያላቀ ደውል እስኪ
እውነት ስልክ ሆድ ውስጥ ጮኸ። ሌላ የረሳችሁት የለም? የግጥሜ ርዕስ በቃ ወኪል ጋብዛለሁ እያልኩ በሆቴል ስም ዝርዝር ማደናቆርሽ እመኝኝ ያገኘሁሽ ለታ እግርሽ እስኪነቀል ነው ማራመድሽ። መኪና የለኝም መሪም አልጨበጥኩም ማፍቀር ያልብ እንጂ ከርስ መሙያ ሳንቲም በእጅ አላኖርኩም። የእውነት ከወደድሽ እግሬን ወደጅ ጫማ ቀይራለሁ በፍቅር መኪና ስዘውር መጥቼ ፔካ። ዋው አሜዚንግ። ካልተመቸሽ በቃ እኔ ሰግ ነው። ግጥምን እኮ አንተ ግጠማት፣ የምር በጣም ነው የምትገጥማት። ግጥም ሲጥም የሀብታም ልጅ ጠብሽ። ወይዬ ቤቢ ወይዬ ሀንዬ እንዴት ነው? በእናትሽ እየበረታሽ ነው? እየበረታሽ ነው ማለት ምን ሆንኩኝ ማለት ሳይትሻል? ግራምፓ ወይኔ ግራምፓ ጥሩ ሰው ነበርኩ። ቆይ ምንድነው ሲጀመር አታለቅሽም እንዴ አንቺ? ምንድነው? አረ ቅድም አልቅሻለሁ። አሁን እኮ ሜካፕ ተሰርቼ ነው የጠፋብኛል። ለዛ ነው ሜካፕ። ወይ እንደዛ ከሆነ ያታልቅሽ ጠፋ እንትን ይልብሻል፣ ይበላሽብሻል ሜካፑ። ምን አባት ሆነ እና የት ሆነሽ ነው ታዲያ? ቤት ነኝ የት ሄዳለሁ ብለህ ነው? ስማማ ቤብ እንትን ወይ የሐውልት ዲዛይን ንገረኝ እስቲ። ዝም ብሎ የሆነ ቀለል ያለ ነገር አለ እስከ 1 ሚሊዮን እስከ 1 ሚሊዮን ብር ማለት 1 ሚሊዮን ብር ለማውጣት እንዴ? ምን ማለት ነው? ለግራምፓ እኮ ነው እንዴ? ግራምፓ እኮ ነው። ግራምፓ ሽጥፋ አለ አይደል እንዴ? እዚህ ጋር እኔ ያለው አይደል ይሄው ደረቄ ሞታል እንዴ? ያለው አስጡኝም ለኔ ብሩ ማለት የምታረጉበት ይጥፋቸዋል። እኔ ደረቄ ልሞት አይደለ? አንተም ስትሞት ነው ለሐውልት ማሰሪያ ተሰጥ ካልሆነ በህይወት ያለህም አትሰጥም። ሰሚራ እስኪ የሚበላ አምጪ ቶሎ በይ እባክሽን፣ እርቦኛል። አጥኞ አጣውጆት ታጥቢያለሁ። ነይ ከበላሽ ምንድነው ምግቡ? ፍርፍርና ምስር። A few moments later አዝማን ሰሚራ ይሄ ምግብሽ እባክሽ ወደዛ። ጨው የለውም ምንም የማይጣፍጥ ነገር። አንቺ ወደዛ ጨው የለውም። አንተ ጥርጋር በሆነልህ በኋላ ነው ጨው የለውም በቃ አጋሰሽ ማለት ነው። ችጋራ በቃኝ መጀመሪያ ሰበል ጨው የለም አይሉ በቃኝ አትስቢኝ በቃኝ ሰባቱ በቃኝ አትስደብኝም አለው። ምን ነው ጨርሶ የበላ ክፍያ ያለው እንደ እናንተ ቤት እንጂማ ትንሽ እኮ ነው የቀረው። ትንሽ እንጀራ ጨምሪ ማለት ነው የሚያስፈልገው። አይታታ በደን ወንስ कसम हाँ कसम ये कसम दी कसम ली कसम हाँ कसम 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 वयो አንቺ ነሽ አታምሩም ወይ ብለሽ ልጁን አይኑ እንደይፈቀድሽለት ሰራውለት ነው። እንዴት ሆነልኝ ስራ ቅጥሩ? ረንዶቶኝም አልኩት። በመጀመሪያ ወር 3000 በቀጣይኛው ወር ጨምሬ 5000 አድርጌ እከፍላለሁ አለኛ። እና ምን አልከው ታዲያ? እና እኔ ጅል ነኝ። በቀጣይኛው ወር እመጣለሁ አልኩት። ጀግና ማለትስ ያንተስ? እሺ ጀግና ባይወስ ያዘዝኩልሽን መድኃኒት 12 ሰዓት ሰጂ ብዬሽ ለምንድነው 9 ሰዓት እየወሰድሻለሽ? ባክቴሪያዎቹን ላስደንግጣቸው ብዬ እኮ ነው ዶክተርዬ። እነሱ 12 ሰዓት ላይ ነው የምትውጠው ብለው ሲያስቡ እኔ 9 ሰዓት ላይ ውጪ ሰርፕራይዝ አደርጋቸዋለሁኝ። ሲያስቡት ማትገመት ሰውን ዶክተርዬ፣ በእውነት ይሄ ማትገመት ሰው ሁሉ ሌላ እንደዚህ ትሬንድ ይቅርባችሁ። ሄሎ ይወሬ ወይ እስቲባሴ በእንግሊሽ ሳይገላንት ይዛ እሺ በጣው ሀቢቢ እሺ ናይል የኔ ቢቀር እነሳማ እነ በርበሬ ነጠላ ጫማ
ያኔን እኔ ስቀጡ ያሳደጋችሁ እስቲ ዛሬ የታላችሁ እነዚህ ሕፃናት በርበሬማ የኔ ትዝታ ሁሌ ሲያጥኑኝ ዘቅዝቀው ማታ ማታ ናፈቀኝ ልዩ ሳማሽ የሚቀጠቅጥብሽ ኧረ ምነው ለእነዚህ ሲሆን ሳነፋችሁ ጎበዝ እኛ የጠላት ነበርን እንደዛ በሞትና በህይወት መካከል እየሆንን ጨፍጭፋችሁ አሳድጋችሁና እንዴ እነዚህ ለምንድን ነው እንደኛም ባይሆን በሚጥሚጣ ጣኗቸው እውነትህን ነው ሳማም የለም ቀበቶም አሁን እንኳን ቀርቷል እሱ የኛ ጊዜ ነው ወንድሜ ድሮ ጎረቤትም ነበር የሚያጥነው ዘንድሮ ሰላም አቡቀሽዬ ሰላም እኔ ድህር ልበል እኔ ኃጢአተኛ ነኝ አልገባም ወደሱ ልቀራል ኧረ ጣጣ ኃጢአት ሰርቻለሁ ምድር በምድር ይቅጦኝ ይግረፉኝ አቡቀሽዬ ኧረ አይገባም ምን በስማ ምን ኃጢአተኛ ነኝ እኔ ያላረኩት ኃጢአት ያላስቆየምኩት እንትን የለም በቃ ኃጢአተኛ ነኝ ምን አርገሽ እስቲ ንገሪኝ ሲያረሽ ያላረኩት ምን አለ አቡቀሽዬ በቃ ባለፈ ሰው ለምናለሁ ባለፈ ብር ስጡኝላለሁ ያለፈ ሰው እለምናለሁ ሰርቼ አላቅም እኔ ለማኝ ነኝ ቁጥኝ በቃ ተነሴ አዲስ ወት መጀመር ነው ፈልቀው አቡቀሽ ሁለተኛ ለምን ነው አዎ በቃ እኔ ያለ ምንም ንስሐ አስገቡኝ አቡቀሽ በቃ በጣም ጥሩሽ አሁን ትገባለሽ ጨርሰሻል አዎ ነይ ወደ ዝቅር ብለ አቡቀሽ እንትን ያርጉልኝ ሞቶ ብር ይልኝና ጠቁሎ ነው ያነሱኝ አቡቀሽ በቃ ጨንቆኝ ነው የመጣው ኧረ እባክሽ ሁሉም ሰው ገብቶኛ ኧረ እውነት ነው አዎ አቡቀሽ ረፋ አቡቀሽ አመል አይለቅም ንስሐ ልትገባ ያዘቻቸውን ቄስም ነው የሚያስለምናት አባቴ አቤት ዛሬ መምህራችን እችቶ ውሃ ነው አለ ስለ እችቶ ነው የተማራችሁት አዎ እችቶ ሲደመር እችቶ ጎርፍ ነው አባ ኧረ እግዚኦ ቅሌት ኧረ እግዚኦ ቅሌት አክሰንቱ ደስ ሲል እንዳታሳልፈው ታዲያ ጀግና ብናት ከእናት ጋር ኳስ ስታይ ኧረ ኳስ ይነካው ወይ አላስተረፈውም የእናት አንጀት እኔ ልጄ ነው እኔ የምልህ የኔ ልጅ እንዴ አንድ ኳስ ብቻ ነው እንዴ ያላቸው እንዴ እሱ ነው የሚያባሩት በሀገሩ ሌላ ኳስ የለም እንዴ የማ ሞቷል አይተርፍም አንተ ራሱ ምን ከእናት ጋር የሚታይ ስንት ነገር እያለ ምን ነው ኳስ አፍቅሬሽ የቀኑብኝን አግብቼሽ አሰበርኳቸው በመጽሐፍ ቅዱስም በለው በቁርአንም በለው ዝሙት አዘሙት እንጂ ኦሮጊት አታግባ የሚል ነገር የለም። ደግሞ ታስታውቃለች ወጣት ያለች ቆንጆ ነበር ብር ብሎና ያገባት ምንጥስ ይላል ሰው ልሰብሰብ ትዳር ለያዝም ብትል ብትባልግም ያወራል። የኛ ህዝብ ማውራት ነው ስራው። ደግሞ ከተንከባከብካት 90 80 ትቆይልሃለች። ማንንም እንዳሰማ የኔ ወንድም ያጣፍጥል። አሜን አሜን። የስ ዳንዬ ታረ ፕሪደስቴ ቀኑ ደግሞ ፋቢለሻት የሳይክል ወንበርም የመሰልበት ያርግ ነው እንዴ በደስቴ ቀን እንደዚህ ለምን ትለኝ? ስንት አመት ነው? ቆይ ዛሬ ልደቴ ነው 19 አመቴ ነው። 19 ወር ነው አመት እኔ እኮ ካልሲ ቢሆን ሸጧል። 40 ጉልባን አልበላህም ወር አንተ 40 ቁጣጣሽ አልበላህም አንተ ኃይለ ስላሴ ሲገረዙ መላጫ ቀበልክ ሰው አንተ እኮ አጭር ከመሆን የተነሳ እኮ ሆስፒታል ስትወለድ እኮ ማለት ነው በጋቢ ሳይሆን በሶፍት እኮ የተቀበሉ። እግዚኦ ሰው በትንሽ ሞዴል አንተ ትልቅ ሰው በትንሽ ሞዴል ኧረ ምላጭ አታ ያያቴንም እንደ አንተ ራስ ምን ያማላጉት ጸብ ነው የፈለከው? አዎ ጸብ ነው የፈለከው። ና ግባ፣ ቅዳሜ ግባ። ቅዳሜ 4 ሰዓት ግባ። በኢትዮጵያ 4 ሰዓት፣ በቻይና 6 ሰዓት፣ በሳውዲ 5 ሰዓት፣ በቱርክ 9 ሰዓት ግባ። ላይፍ ግባ። ይመቸኛል። ግባ። እንተያያለን። ማን እንደሚያሸንፍ እንተያያለን። ግባ። አላው ሳይዴን አታውቅም። እንግዲህ ቀጠሮ ተይዟል። ፋሚሊ ያው እንደማታሳፍሩኝ ተስፋ አደርጋለሁ። ያው በእናቴም በአባቴም ያለው ነገር ያው ታውቃላችሁ። ከተሸነፍኩ በጣም ብዙ ቤተሰብ ነው የሚጎዳው። እንዳሸነፈ እርዱኝ። በጣም አዋድም ያው ያው ፎቶም ስትለቅ ሪፖስት እያደረኩ ነው። ያው ያለው ነገር የሆነውን ነገር እጠብቃለሁ። አድርሱልኝ። እሺ ታሪ ብቻ ከፍቅረኛዬ ጋር አስታርቂኝ እንጂ የፈለግሽው ነገር ኧረ ችግር የለም። በቃ
አቤት ምን ነበር? ታምዬ ስማኝ። ታሜ ማን ነው ታሜ? ዳንዬ ኧረ ዳኒ ማን ነው ዳኒ? ተስፋሽ ቁርጣ አንቺ ተስፋሽ ነው እንደዚህ ምን ወዮ ወሽም ካላጣጣሪ ምንድን ነው ያምሽ? አስታወስኩት። ቆይ ገሜ ታተራምሰ የለ እንደ ጓደኛሽ ራሱ እነዚህ ሁሉ መቼ አስተዋውቃሽ ነው? እሺ ወንዶች ዛሬ ሞቲቬሽን ሳይሆን ማነቃቂያ ንግግር ልናገር ነው የመጣሁት። የተኛውም አይነት ወንድ ከዛሬ በኋላ ትኩረት ማድረግ ያለበት ህይወት ላይ፣ ስራ ላይ፣ ገንዘብ ላይ፣ ቤት ላይ ነው እንጂ ቅጥ ላይ በፍጹም መሆን የለበት። ወንድ ልጅ ያለላችሁም እንዴ እንዳዞር ወንድ ልጅ በጣም ጥሩ ስራ ነው በእውነት የማይካድ ሀቅ ነው። የምትመክሩት ሌላ የምትኖሩት ሌላ። ሽማግሌ ላክ ቶሎ ብለህ አቤት ወይኔ አባቴ መጣ። ምን እያደረጋችሁ ነው? ምን እያደረግሽ ነው? እንትን ይሄ እኮ ነው አባቴ አላገባ ነው ምናምን አላልኩም? አዎ ሰላም አባታ ነኝ። ምን ነው ደነገጥክ? ኧረ አልደነገጥኩም። አጋጣሚ አይደለም በቃ እኔ ልሂድ። በቃ ይመጣል ብለዋል። እኔ ልሂድ። ሰላም በለኝሽ። ወዴት ነው የምትሄድ? ምሳ በልተህ ምናምን ታዲያ ቤት አታስገቢው? ምን እንትን እኮ ነው ምንድን ነው ሽማግሌዎች መቼ ነው የምልከው? አይ በቃ ልካለሁኝ። እሷ ጋር የምንጨርሰው ነገር ስላለ ብዬ ነው። ምንድን ነው ያደረከው? ጫማ ደግሞ ከለ ትልቅ ጫማ አድርገህ ነው እንጂ ረዘምክስ። እስኪ ጫማህን ታወልቀዋለህ። እስኪ ቤት ግባልኝ። ረጅም ነው አላልሽ? ምን ይሰራል? ረጅም ነው አላልሽ? ምን ረጅም ነው እኮ ነበር። ምንድን ነው የምትሰራው ስራ? ተው ምንድን ነው የምትሰራው ስራ? አይ ስራዬ እንኳን ኮምፒውተር ነው። ምንድን ኮምፒውተር ሳይንስ። ይሄ በትርፍ ጊዜ እኮ የሚሰራ ስራ እኮ ነው እንዴ? በትርፍ ጊዜ ይሄ ዝም ብሎ አሁን እኛኛ ሲደብረን እንጽፍ የለ ደብዳቤ። ዋናው ፍቅር ነው። ወደ ቤት ግቢ። ወደ ቤት ሂድ። በቃ ሽማግሌ ምናምን ነበር ያልከው? ሽማግሌ ይምጡና እነሱ እናወራለን። እሺ አይ በቅርብ ኮምፒውተር የትርፍ ስራ ከሆነ እንግዲህ ቋሚ ምን አይነት ስራ ቢኖረው ነው እቺ ልጅ የሚያገባው? ቻው ሶሲ። አይውል ቻርሊ ስትመለስ ግን እንደወጣቱ ነው የምትመጣው። ማለት ስትመለስ ማታ ስትመለስ አሁን እንደወጣቱ ነው የምትመጣው ነው። ምን ነው እና ወይ ሶሲ ምንም ማድረግ አይቻልም። ደህና ወይ አንቺ ግን ለመሆኑ ተጥሽው? ኧረ ቆየሁ ከነገርኩት ምን ይቻላል? ታዲያ ምን ሆነ? ቡናው እኮ ቀዘቀዘ። በቃ የራሷ ጉዳይ ነው። ቀጥሽ እንጠጣና አይደው ምን ጽካው እኮ ይታየኝ። ንገረኝ። የቀዳው ነው ልክ አለሽ ማያቴ። አይደለም ወደ ቀኝ ተቀበልሽ። ወደ ግራ ይጃም ወየው እውሽ ልክ እየቀዳሽው አይደለም እኮ ሲኒው ላይ ወደዚህ። አዎ አይደል አያቴ ወደዚህ ወደ ጎን። አሁን አይደል መሰለኝ አይደል ግዴሽ ነው። እኔ አያቴ እንደምትወርብኝ ተቀብዬ ነው የምቀዳው። ልክ ነኝ? ልክ ነሽ። አሁን በደንብ እየቀዳሽ ነው ያለሽ። ምንም ማድረግ ስለማይቻል እናንተ ቁጭ ነው ያደረገቻል። ባድ እመቤቴ ቁጭ ነው ያደረገቻት። እውሽ ሰላም ነው ማዘር። ታክሲ ሰፈር የአጥርነሽ ልጅ ነኝ። እሺ ልጄ ምን ነበር? አጥርነሽ ብረት ድስቴን ስጭኝ። እንግዳ እየመጣ ወይ ሞት ይሳኛል። ሰጧትም ለካ ተቀመጪ ልጅ ያመጣልሻለሁ። እሺ ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት ይሁሉ ጊዜ ውበት አላየሁትም?
የእውነቴን እኮ ነው። ይገርምሻል እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝ? አላውቅኝም። ችግር የለውም ከአሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጥሪኝ እሺ? እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው እስካጥቦ ትንሽ ጠብቂኝ እሺ? ይቅርታ እሺ። እዝራ ጠባው እንዳትዩ። ያን እንዴት ነው የለበስከው? ዱርዬ መስላል እንዴ? ጦር መልሰው እና ዱርዬ አይደለው እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። ምን እንዴት አለው በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬ ሆኑ መምታታቸውን ካቆሙ ብዬ ነው። አረሞይ ደሞ ኩዮቹ ብቻ መሰለሽ የሚመጡት ታናናሾቹም ይመጡታል። ወይ ይቅርታ ልጄ ብረት ድስቱ ልጠብና ላምጣልሽ። እሺ እማዬ ቀልድ ትወጃለች። አንተ እዝራ ምንድነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብ እያልነገርኩህም ሂድን ከወሰድ ግማታ ወየው የኔ አይደለም። አረ ማዘር ቶሎ ቶሎ ጠቡልኝና ልሂድ። ሆነ ነው የምታለቅሰው? አረኔ አላለቅስኩም። አይዞህ ለሁሉም ችግር መፍትሄ እናገኝለታለን። አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው። ወየው እኔ አላለቅስኩም። አይደለም ንገረኝ። አሁንም ፖፖ ስለምትጠቀም ነው? አባዬ አላለቅስኩም። እሺ ቂጥህን ማጥበህ እኔ ስለሆንኩ ነው? ወየው አይደለም ቤት ልትመጣ አይደለም አንተ ልትጃነ ካንተ ጋር ልትጀራጀር ማለት ነው። በሰፈር ራሱ አታልፍም እቺ ልጅ በቃ። ወየው እሺ ወንድ ልጅ ሲከፋው ምን እንደሚያደርግ ታውቃላችሁ? ይስቃል። በቃ ይስቃል። ዝም ብሎ ይስቃል። ኧረ ወንድ ሲከፋው ይስቃል። ልክ ነሽ። እንስቃለን ግን እኔ ጋር ካለውበት ችግር እንደው ፊትሽ ይከፋል ነው እኮ ችግር። ለካንዳይት ቦታ ነው ተሰብስባችሁ የምትመጡት። የሰልባትዮ ክዳን የመሳሰላችሁ ልጅ አታውን። እኛውን በይሳት የሚያስፈልገን እንደው አነቃቂ ንግግር ሳይሆን ወይ ብር ላኩልን ወይ ቢያጣጡን ወይ ቡና ጋብዙን ከታናቃለን። ወየው የጃፒን ሳይመስላችሁ ልጅ ተው። ጳውሎስ ተማሪዎችን ሰብስብ ተው። ወይኔ ለጨዋታው ነው ትንሽ ቀለል ካለኝ ብዬ የምትናገርኩሽ እንጂ ልሳቅሽ። አንቺ ደግሞ ሴት አይደለሽ እንዴ? ቢያንስ ሴቶችን ወክለሽ አትናገሪም? ጭራሽ ማታውቂው ሰው ታውስ ከምትገቢ ምን ነው ዘመን ሸዋከክ ለጥበቃ ነው ዲኤም ነው ዲያሚያው አረ ዲያሚያ ማን ነው? ስማት በቃ አሁን እንዴ እኔ ድምጽ ጠፍቶ ነው ወይስ አታንኳኪም እንዴ? አንቺ ሰው ምን ፈልየሽ መጣሽ? ደግሞ ተጣልተዋልስ? ምን አባሽ ነው ደግሞ የምትጎፈይት? አንቺ ብዙ እዛ ተበላይ ገባለፈው እንዴት አባሽ ነው ሲያደርግሽ? አሃ እግዚኦ አረ በይ የሆነ ችግር እንዳለ ገብ ዲማውን አረ በስመ አብ ደግሞ ተከረፈፍ ጋር ደግሞ ማንን ወዲያ ተረፈፍ እዛ ሻንጀረግግሽ ስትይ የነበርሽ ታዲያ ምን ቀጥቶሽ ነው? አሁን እንደሆነ እንተዛ እንኳን አጠርጥረኝ አንኩ እኔ ነገርሽ ያራዴ ልጅ ነኝ። እኔ ማንንም የማይበላኝ ከነካኝ ሞኮን የደነቀኝ ነኝ። ዲማን ተና አረ ምን በጀ ብለሽ ነው ወደዚህ የመጣሽ? ምን በላሽ? አረ እባክህ እንዴት አንጥቼልሃለሁ ጎረስ አድርጊ እንጂ እንዴ። አሃ ምግብ መጥቶላል። ኩሽ በምግብ ምትደሊ ምንድነው ይሄ? አረ ማይወደልህም እንዴ? እንዴ አቤዶ ዶልበታለሁ እኮ ምንድነው የምትለሳ? ጌቶቹ እናገኙ ተዘይታችሁ ጋር ይደናቆሩ ብለው አንተ እንዴ? አረ ቅቤ ወለተ በታለ አብያ ዲማን ተለፈ። አረ በይ አንቺ በልጅ እኮ አይሆንም። ቅቤ ከመጀመሪያ እንደዚህ አትይም እንዴ? እንዳይቀሰቀስብህ አሬችን ተመሰርኩት እንጂ ዛኪ በላይ ይበላል ይችን እየበላል እንዲሁ ነይስቲ ሳይመጡ ጌቶች ሳይመጡ ተረሳ ጸቡ
ቅቤዋን ጣል አድርገሽ ማማለያ ናት እቺ። እሺ ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ እመለሳለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።